ይህንን ቪዲዮ ስትመለከቱ በተለይ የሚመለከታችሁ በኮንትራት የመጣችሁ ወይም ደግሞ በጠለብ በቢሮ የመጣችሁ እህቶቼ እንዲሁም ደግሞ በካምፓኒ በጥቅሉ ግን አሁን ከኢትዮጵያ ስትመጡ መዲያን ቤት የሚሆን የካምፓኒ ስራ የሚሆን በህጋዊ ወይም ደግሞ በኮንትራት የምትመጡ እህቶቼ ያመጧችሁ ደላሎች የሚሆኑ ኤምባሲ ምንድነው ስሙ ድርጅት የሚሆን ምን የሚሆን ብቻ ካምፓኒ የሚሆን ይህ የሚመለከተው እናንተን ነው። ምክንያቱም አብዛኞቻችሁ አሁን ላይ እየመጣችሁ እየተሰቃያችሁም ዋጋ እየከፈላችሁም ያላችሁት እናንተ ስለሆናችሁ ቪዲዮውን እስከ መጨረሻው በማየት ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። ይህንን ቪዲዮ ስትከታተሉ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ ስታደርጉ ደግሞ ለብዙ እህቶች እንዲደርስ ይጠቅማልና ሼር ማድረጋችሁን አትርሱ። ላይክም ስታደርጉት ብዙ ሰው ጋር የመድረስ አቅም ይኖረዋል። ሁልጊዜም እንደምለው መግቢያ ላይ ሀገራችንን ሰላም ህዝባችንን ፍቅር ያድርግልን፣ የሀገራችንን ሰላም ይመልስልን፣ የተራበ የሚበላበት የተጠማ የሚጠጣበት እንዲሁም ያዘነ የተከዘ የተከፋ የተቸገረው ሁሉ ከችግሩ ነጃ የሚወጣበትን ቀን ቅርብ ያድርግልን። ሁላችንም በየትኛውም ዓለም ላይ የምንኖረው ስደተኞች ፈጣሪ ሁላችንንም በሰላም ለሀገራችን ያብቃን። ሀገራችን ላይም ደግሞ በሰላም ጥለናቸው የመጣን ቤተሰቦቻችንን በሰላም እናገኛቸው ብዬ ጀምራለሁኝ። ሁልጊዜም የምለው ስለሆነ ከሰላም በላይ ደግሞ ምንም ነገር ስለሌለ ማለት ነው። ለዛሬ ግን ቪዲዮውን አዳምጡት፣ እስከ መጨረሻው አዳምጣችሁ መጨረሻ ላይ የምላችሁ እላችኋለሁ። ወደ ቪዲዮ ከአሰሪዎች ቤት መጀመሪያ አቡዳቢ ነበር የምሰራው። አቡዳቢ ላይ አሰሪዎች መጥፎ ነበሩና ከዛ 7 ወር ከሰራሁኝ በኋላ ከኢትዮጵያ መጥቼ ቤት ቀይሩልኝ፣ በቃ አልፈልግም መልሱኝ ስላቸው ወደ ቢሮ መለሱኝ። እነሱ ሲመልሱኝ ጊዜ ቢሮው እዛ ቢሮ ላይ ሰው ስለሚደበድቡ ሰራተኛም ስለሞተ ሰውም ችግር ላይ ሆኖ ስንደውልላችሁ ስለማትረዱኝ ከነ ይሄንን ቢሮ አልፈልግም ካንስሌሽን እና ፓስፖርቴን ስጡኝ እና ብያቸው ከዛ ቢሮ ወጣሁኝ፣ ብር ከፍዬ ማለት ነው። ከዛ ሹክሪያን ታስታውሻታለሽ አይደል? ሹክሪያ የኔ ዋና ከኢትዮጵያ በሷ በኩል ነበር የመጣሁት። አሁን ዋናው ነገር ሻርጃ ላይ ገባሁኝ ከ5 ወር በፊት። ቆይ ሹክሪያን ታስታውሻታለሽ ያልሽኝ ማለት እኔ እና ሹክሪያን እንተዋወቃለን? አዎ ከዚህ በፊት ልጆች አንቺ ጋር ከሰዋት እንደውም መጥቼ ብዙ ሳላወራው ከዛ ልጅ ሻደረ ልትመሰክሪላት የገባሽው አለሽ አይደል አሚና? በትክክል እሺ። ከዛ አሁን ሻርጃ ነበረ ከእሷ ያኔ እዛ እኔ በሹፍርና ነበረ አስገባሻለሁ መጀመሪያ ያለችኝ። በሹፍርናውም አልተገኘም። እኔ ባገኘሁት የዚህ ሀገር ላይሰንስ ያስፈልግሻት ሲሉኝ ላይሰንስ ስለሌለኝ ስራ የሚያስፈልገኝ ስለነበረ ከዛ እርጅኝ አልኳትና ከዛ ወደ እሷ ጠራችኝ። በሹፍርና አገኘሁልሽ ብላኝ ማለት ነው። እሺ ብያት ሄድኩኝ። እዛ ስደርስ ደግሞ ለሌላ ሰው አሳልፋ ሰጠችኝና እኔ መሄጃ ምንም ማንም እዚህ ሀገር ላይ የለኝም መሄጃ ስላልነበረኝ እሺ በቃ ችግር የለውም በሰራተኝነት ልግባ ብዬ ወደ 3 ነው እንደዚህ ቤት አስገብቶኝ ቤቱ አልተመቸኝም። አይ በቃ እያስገባችሁኝ ያላችሁት ቤት እየሆነኝ ስላልሆነ ፓስፖርቴንና ሁሉ ነገር መልሱልኝ፣ እኔ በቃ ልሂድ በራሴ ልፈልግ አልኳቸው። እሷ ወደ አጅማን መታ ነበረና አጅማን እዚህ ገብታ ነበረና ያኔ አመጣችኝ። እንደገና ነይ በቃ አለችና ሌሊት ሰዎቹ ሲያስወጡኝ ምንም ሌሊት 4 ሰዓት ነበር የወጣሁት፣ ምንም መሄጃ አልነበረኝም። ከዛ ነይ እኔ ጋ አለችኝና ከመኪና አስልካልኝ እነዚህን አሁን ያለሁበት ደላላዎች ቤት ማለት ነው። ከዛም መጣሁኝ። አሁን መጥቼ እነዚህ ሰዎች ስራ አስገቡኝ። ዋናው ስራ መግባቴ ነው አልኩና እዚህ ከገባሁኝ በኋላ 5 ወር ሆኖኝ ሀዲያ ነበረች ከኔ ጋር መሰራ። ከዛ እሷ ጊዜ እያላት ነበረ እዚህ ያመጡኝና በጣም ትልቅ ችግር ተፈጠረ ከሰራተኛዋ ጋር። መጨረሻ ላይ ሰዎቹ በቃ
በጣም ችግር ሲፈጠር ሁለታችሁንም አልፈልግም ብላ የሮብ ያለፈ ሳምንት አሁን 2 ወር በ16 ማለት ነው። ከዛ ከሰዎቹ ቤት ውጡ ተባልን። ሸቋ ከፈትኩኝ ሰዎቹ ላይ ሸቋ ከፍቼልሽ ሰውየው ፓስፖርት አንሰጥም ወደ ኢትዮጵያ ነው የምልኩሽ ሲሉኝ ሸቋ ከፈትኩኝ። ምክንያቱም ሴትዮ ስታስፈርመኝ ኮንትራት ሳጨርሽ ከወጣሽ 3200 ድርሃም ትከፍይኝና የኢጋማውንና የሜዲካሉን ትከፍይኝና ትወጫለሽ አለችኝ። ከዛ ይሄንን ብር እኔ አይደለሁም እምቢ ያልኩት አንቺ ነሽ አልፈልግም ያልሽኝ እና ይሄንን ብር አልከፍልሽም አልኳት። አለማረፈትሽ ለአሰሪዬ ማለት ነው። ከዛ አሁን ከዛ ቤት ብቻ 3 ሸቋ ሰጣታለሁ ካንስሌሽን እና ፓስፖርቷን ይልና ሰውየው 3 ሸቋ ከፍቼ 3ቱንም ጊዜ ሰጣታለሁ ብሎ አዘጋኝ። በስተመጨረሻ አሁን ከሰውየው ቤት ይሄኛው ሹክሪያ ወደዚህ ያመጣችኝ ሰውዬ ቤት እዚህ ሰውዬ አሁኑኑ ሰዎቹ እዛ ፖሊሶቹ ሲጠነክሩበት እና ውሰዳት ፓስፖርቷንና ካንስሌሽኗን ሰጣሃለሁ ብሬ መልስ ተባብለው ወደዚህ መጣውኝ። አሁን ይሄኛው ሰውዬ ፓስፖርት እኔ እንግዲህ በ16 ወጥቼ ለ3 ቀን ሰውዬው ዘጋብን። ምንም ምግብ ውሃ ምንም አልነበረም እዛ ቤት ብቻ በሸቋ ምክንያት እንደምንም እዛ ታግለውልኝ እኔ ክሱን እንትን እያልኩኝ በዛ ወጣሁኝ። አሁን ወጥቼ ወደዚህ ስመጣ ልጅቷ ብሎክ ተደርጋለች። እኔ ብሎክ መደረጌን አላቅ ወይ ካንስሌሽን የለኝ ሹክሪያ መላበኝ አልኩኝ። አሁን እሷ የምታውቃቸው ሰዎች ተዘጋጅ ይኸው እቃዬን አዘጋጅቼ ቁጭ ብያለሁ። መጀመሪያ ከአልኤን አንቺን ለመውሰድ ወደዚህ እየመጣሁ ነው አለች። እኔ አሁን ሁሌ ከአረቦቹ ጋር መጋፈጥ ሰልችቶኛል። ምክንያቱም ሁሌ እድል የለም። ገብቶሻል? እነዚህ ሰዎች መጥተው ቢገሉኝ ይሄን ሰውዬ ስናገረው ሊደበድበኝ ተነሳ። ካንስሌሽን እና ፓስፖርቴን ስጠኝ ስለው ወላሂ ሊደበድበኝ ተነሳ። አሁን እሱ ቤት ነው ያለሁት። መጣለሁ ብላኝ እኔ እዚህ ቁጭ ብዬ እየጠበቅኩ እሺ ወረቀቴን ብቻ ተቀበይልኝ እኔ ሄዳለሁኝ፣ ስራውን በራሴ ፈልጋለሁ፣ ወረቀቴን ብቻ ተቀበይልኝ አልኳት። ከዛ በቃ እኔ መጥቼ ይቀበልልሽ። እንግዲህ ይህን ቪዲዮ እንደሰማችሁት ልጅቷ በቻለችው መጠን ተጋፍጣለች። ምናልባት ልጅቷ ቋንቋ የምትችል ይመስለኛል። ለምን ሸቋ ክስ ገብታለች። ሸቋዋ ማለት በነገራችን ላይ ክስ ነው፣ ወይም ደግሞ የፋይል የተከፈተ ፋይል ነው። 3 ጊዜ ከፈትኩኝ፣ 3 ጊዜ አዘጉኝ። 3 ጊዜ ከፍቼ 3 ጊዜ ያዘጉኝ ደግሞ ደላላዋ ጋር እየተነጋገሩ እንግዲህ ደላላዋ ያመጣቻት ደላላ መጀመሪያ ከኢትዮጵያ ስታመጣት የኢትዮጵያ ገና ሳትወጣ ከዛ ሳትወጣ በፊት መጀመሪያ ያለቻት የሹፍርና ስራ አለ፣ ሹፍርና ትሰሪያለሽ ብላ ነው። ሹፍርና ማለት ወይ ታክሲ ወይ ደግሞ የቤት ሹፌር መሆን ማለት ነው። ብዙዎቻችን የምንሸወደው ከኢትዮጵያ እንደዚህ አይነት ስራ አለ፣ እንደዚህ አይነት ስራ ስላለ በዚህ ትገባላችሁ ተብላችሁ የምትመጡ እህቶቼ እዚህ ከመጣችሁ በኋላ አንደኛ ቋንቋ ችግር ነው። ሁለተኛ ለምሳሌ በሹፍርና ወንድ የሚሆን ሴት ወደ ዱባይም ሆነ ሳውዲ አረቢያም ሆነ የትኛውም ሀገር ሲገባ ኢትዮጵያ ላይ ያለው መንጃ ፈቃድ ለዱባይ አይሆንም። ኢትዮጵያ ላይ ያለው መንጃ ፈቃድ ለሳውዲ አይሆንም። እንደገና እዛ ሀገር ላይ መሰልጠን አለባቸው። ይሄ ደግሞ በትክክለኛ ለምሳሌ አንድ ወንድማችን አለ፣ እሱ የኢትዮጵያ መንጃ ፈቃድ አለው። ዱባይ ላይ ግን በዛ መንጃ ፈቃድ መስራት አልችል ብሎ እንደገና ስልጠና የጀመረ ልጅ አለ ማለት ነው። ስለዚህ አንደኛ ሀገራችን ላይ ያለው የመኪና መንገዱና ሀገራችን ላይ ያለው አስፋልቱና የዛ ሀገር አስፋልት እጅግ በጣም ይለያያል። መኪናም እንደዛ ሀገር አይበዛም ማለት ነው። ስለዚህ ከባድ ስለሆነ እንኳን ሴት አይደለም ወንድ ልጅ በሹፌርና ወይም ደግሞ በሹፍርና መጥቶ ሹፍርና አያገኝም። ከዛ እንድትመጡላቸው ወይም ደግሞ የሚፈልጉትን ብር እንድትከፍሏቸው የሚሏችሁ እዚህ ጋር ከባድ ስራና ከባድ ብር የሚከፈለውን ስራ ነው ወይም የሚያስከፍለውን ስራ ነው የሚጠሩላችሁ። እዚህ ከመጣችሁ በኋላ ግን ያ የተባላችሁ ስራ የለም ተብላችሁ ሌላ ፈተና ውስጥ ትገባላችሁ። አልሙዬም ግን ዛሬ ምላችሁ ነው የመጣሁት። በተለይ ኮንትራት የመጣችሁ እህቶቼ እንዳልኳችሁ ምንድነው በቢሮም ኑቶሎ በደላላ ልክ እንደ ልጅቷ እንደመጣችሁት ወይም ደግሞ በካምፓኒም ኑቶሎ እናንተ ስትመጡ አሁን እቺ ልጅቷ እያለች አለችው እንግዲህ ብር ከፍላለች። ከካምፓኒው ካመጣችበት ከቢሮዎቹ
ስትወጣ ካንስሌሽን ወይም ደግሞ ያን የመጣችበትን ወረቀቷና ፓስፖርቷን እንዲሰጧት ብር ከፍላ ነው የሰጧት። እንደገና ደግሞ አረቦቹ ቤት ስትገባ እንዲሁ ስትፈርም ያስፈረመቻት ሴትዮዋ እኔ የ2 ዓመት ኮንትራክሽን ሳትጨርሽ ከዚህ ቤት እወጣለሁ ብትይ ኮንትራት መተሽ ሲሰራልሽ የከፈልኩበት የኢቃማና ያሰራሁበትን 3200 ድርሃም ትከፍልኛለሽ እና ያንን ከፍለሽ ነው የምትሄጁ ነው ያለቻት። ለምሳሌ እቺ ልጅ እሷ ቤት 2 ዓመት ሆኖ ኮንትራቷ 1 ዓመት ከ9 ወር ብትሰራ 3 ወር እንኳን ቢቀራት ያንን 3000 ምናምን ብር ትከፍላለች ማለት ነው። ምክንያቱም አረቢቱ ጋር የተስማማችበት ስለሆነ ያንን ነገር ደግሞ እሷ እኔ አልከፍልም እኔ ስለማልከፍል እንትኖቹ መክተቦቹ ናቸው መክፈል የሚችሉት ብላ ለአረቧ በምትላት ሰዓት አረቧ ደግሞ ትከፋባትና ወረቀቷንም ፓስፖርቷንም ሳታሰጣት ውጭ አውጥታ ልጥላት ስትል አልወጣም እያለች በግብ ግብ ነው ያለችው። ደላላዋን ደውላ ግን እንደዚህ ነው አሰጭኝ ስትላት እሺ አሰጥሻለሁኝ በቃ አንቺንም ይዤሽ ልወጣ ነው ተዘጋጂ ብላ እቃዋን ካዘጋጀች እቃዋን ሰትራ ልትወጣ አበያ ለብሳ በቆመችበት ሰዓት ደውላ አልመጣም አለቻት። ምንድነው አረቦቹ አሁን ያሉት? እንግዲህ አረቦቹ ከደላላዋ ጋራ ተነጋግረው እሷን አውጥተው ውጭ መጣል ነው የፈለጉት ማለት ነው። ስለዚህ አሁንም ቢሆን እናንተ አብዛኞቻችሁ ጠለብ ወይም ደግሞ ኮንትራት የምትሰሩ እህቶቻችን ኮንትራት ላይ ስትሰሩ ወይም ጠለብ ስትሰሩ አሰሪዎቻችሁ መኖሪያ ፈቃድ አላሰሩልንም ወይም ኢቃማ አላሰሩልንም 2 ዓመታችን ነው 3 ዓመታችን ነው 6 ወራችን ነው የምትሉ ልጆች ኢቃማችሁን ቶሎ ማሰራት አለባቸው ማለት ነው። ኢቃማ የማሰሪያ ጊዜ ያለው 3 ወር ወይም 6 ወር ነው። እንግዲህ 6 ወር ይሁን 3 ወር ይሁን ባላቅም ከሁለት አንዱ ነው። እኔ በመጣሁበት ሰዓት የ3 ወር ነበረ። ግን የ3 ወሩን እያደሱ የ3 ወሩን እያደሱ ያስቀምጧችኋል እናንተን ማለት ነው። የ2 ዓመቱን ኮንትራት ኢቃማ ከማሰራት የ3 ወሩን ለማሰራት ብሩ ትንሽ ስለሆነ እነሱ ጋር ስትቀመጡ የ3 ወር ነው የሚያድሱላችሁ። እናንተ ደግሞ የ3 ወር እድሳት ለእናንተ አይጠቅማችሁም ማለት ነው። ስለዚህ ኢቃማ እንዲሰራላችሁ ግድ መጠየቅ አለባችሁ። ለምን ካላችሁኝ ለምሳሌ ኢቃማው ሳይሰራላችሁ የ3 ወሩን እያሳደሱላችሁ በሚቀመጡ ሰዓት ያቺ 3 ወር ልታልቅ አካባቢ ላይ እናንተ ሰዎቹ ጋር ብትጣሉ ሄዳችሁ መክሰስ አትችሉም፣ ወይም ደግሞ ሄዳችሁ እንደ ህጋዊ መጋፈጥ አትችሉም። ምክንያቱም ኢቃማ የላችሁም፣ አልተሰራላችሁም፣ ህጋዊ አይደላችሁም ማለት ነው። እና እናንተ ደግሞ ይህንን ነገር ራሳችሁን ማስከበር ያለባችሁ ራሳችሁ ናችሁ። የምትመጡባቸውን ደላሎች መጀመሪያ ቢሮ ላይ ስትወጡ እንደ ልጅቷ ወረቀታችሁን ተቀብላችሁ ፓስፖርታችሁን ተቀብላችሁ ከወጣችሁ አሁንም ደግሞ ከአረብ ቤት ስትወጡ ያለ ፓስፖርትና ያለ ወረቀት ውጡ ሲሏችሁ አንወጣም ብላችሁ ልክ ልጅቷ እንዳደረገችው ወደሚመለከተው አካል ወጣችሁ መጮህ ግድ ነው። ሁላችሁም ስልክ ይዛችኋል። ሁላችሁም የራሳችሁ የሆነ አድራሻ አላችሁ። ሁላችሁም በያዛችሁ ስልክ እንደዚህ አይነት ቦታ ላይ በተለይ ሀይባ ጋር በመምጣት እነሳራ ጋር በመግባት ምክንያቱም እነዚህ ልጆች ተሰሚነት ወይም ደግሞ ኃላፊነት የተሰማው ሰውን ስራ እየሰሩ ያሉ ልጆች ስለሆኑ እናንተ ሚዲያ ላይ በመምጣት እዛ ጋር የደላላን ፉከራ ወይም ደግሞ አረቦቹን እንገልሻለን፣ እንቆርጥሻለን፣ ምንልሻለን ሲሏችሁ ፈርታችሁ መቀመጥ ሳይሆን ወታችሁ ራሳችሁን ማዳን ግድ ነው። ያለ ፓስፖርት እና ያለ ወረቀት ልክ ልጅቷን እንዳሏት ውጭና እንልክልሻለን ወይም ደግሞ እንሰጥሻለን ቢሏችሁ በጭራሽ እንዳትወጡ። ምክንያቱም ወረቀታችሁንና ወረቀታችሁንና ፓስፖርታችሁን ይጥላችሁ ከወጣችሁ እነሱ ነገ ብትጠይቋቸው እንኳን ጠፍታ ነው የሄደችው ብለው እንደውም ወንጀለኛ ነው የሚያደርጓችሁ ማለት ነው። ስለዚህ ጥንቃቄ አድርጉ። ስትመጡ ከኢትዮጵያ የመጣችሁበትን ስራ እዚህ እንደማታገኙ ተወቁ። በሹፍርና ከመጣችሁ የበግ ጠባቂ ነው የምትሆኑት። በዶክተርነት ከመጣችሁ የአረብ ሽንት ቤት አጣቢ ነው የምትሆኑት። በመጣችሁበት ስራ መምጣትና መግባት አትችሉም። እዛ ጋር ያላችሁ በዚህ ትገባላችሁ ብሎ የሚያታልሏችሁ አውቀው ስለሆነ እዚህ ስትመጡ ራሳችሁን ሬዲ አድርጋችሁ ራሳችሁን ዝግጁ አድርጋችሁ እንድትመጡ ላሳስባችሁ ፈልጋለሁኝ። አጥብቄ የምነግራችሁ ግን አረቦቻችሁ ወይም መዳማችሁ ፓስፖርትና ወረቀታችሁን ሳሰጣችሁ ከቤት ውጭ ብትላችሁ ግዴኝ እንጂ አልወጣም ማለት ሙሉ መብት አላችሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ለዛሬ ያስኩላችሁ ሀሳብ ይሄን ይመስል ነበረ። ይጠቅመናል ካላችሁ እስከ መጨረሻው በማዳመጥ ለእህቶቻችሁ ለወንድሞቻችሁ ሸር በማድረግ እንዲሁም ሰብስክራይብ እና ላይክ በማድረግ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ በመጻፍ የበኩላችሁን አስተዋጽኦ አድርጉላችኋለሁኝ።
እወዳችኋለሁ። ፈጣሪ አምላክ ከእንደዚህ አይነት ክፉ ነገር ይጠብቀን፣ ይሰውረን። ፈጣሪ ጥሩ ነገርን እንጂ ክፉ ነገርን አያቅርብብን። ሀገራችንን ሰላም አድርጎ እርዝቃችንን በሀገራችን ላይ ይክፈትልን። ህዝቦቻችንን ፍቅር ያድርግልን። የተጨነቀ፣ የተራበ፣ የተጠማ፣ ያዘነ፣ የተከዘ፣ የተከፋ ሁሉ የሚስቅበትና ከሀዘኑ የሚወጣበትን ቀን ቅርብ ያድርግልን። ሁልጊዜም እንደምላችሁ በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። እህታችሁ የውብሸጋ እናት ሙቤ ዩቲዩብ ነበርኩኝ። እወዳችኋለሁ። ፈጣሪ በሰላም ለሀገራችን ያብቃን። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ።